ሰላም ቤተሰብ እንዴት ናችሁ? በእውነት ነው የምላችሁ በምትወዱት ወይም በምታከብሩት እምነታችሁ ይያችኋለሁ። ይሄን ፊልም ማለት ነው ሳታዩት እንዳትሄዱ። እኔ ምንም ኮፒ ሊንክ አድርጉ ሼር አድርጉ አልላችሁም፣ ግን እስከ መጨረሻው አይታችሁት ሂዱ። በእግዚአብሔር ነው የምላችሁ፣ እስቲ ተከታተሉት። ወይኔ በእግዚአብሔር ልጆቼን የትምህርት ቤት ውዝፍ የ3 ወር ለመክፈል ስላልሞላልኝ ቅቤ አልቋል። 5 ኪሎ ግዛ ብዬ ነበር። እሺ በርበሬ፣ ዘይት፣ አጠቃላይ የቤት አስቤዛ አልቋል። እሺ ስላልሞላልኝ ነው ትላለህ እንዴ? ምንድነው ስላልሞላልኝ ነው አልኩሽ አይደል እንዴ? ሙሉ ግቢ መከራየው የቤት ኪራይ 50 ሺህ ብር ለመክፈል ስላልሞላልኝ ነው እንዴ? ይሄንን እንኳን ሳታሟላ ትዳር ላይ መንጠልጠል አልነበረብህም። ምን ነው እንዴ? የልጆቼን የትምህርት ቤት ውዝፍ የ3 ወር ለመክፈል ስላልሞላልኝ ነው። ሌላው ቀርቶ በዱቤ የወሰድሽውን ሁማን ሄር እና የመዋቢያ ኮስሞቲክሶች 45 ሺህ ብር ለመክፈል ስላልሞላልኝ ነው። ምን ነው እንዴ? አይ ሰው አይደለሽም እንዴ ያልከኝ? አሁኑኑ ፍቺ እፈልጋለሁ። አሁኑኑ ሰላም እንዴት ነሽ? ቀብዱን ይዤ መጥቻለሁ። ቆንጆ ቁም ሳጥን እንደምትሰራልኝ አልጠራጠርም። ምንም ችግር የለም። እመቤቴ ልመናዬን ሰማሽ? ጨረስክልኝ እንዴ? ያንቺን ጨርሼዋለሁ። ይሄው ገብተሽ ማየት ትችያለሽ። ፊኒሺንግ ግን የቀረው በዚህ ሳምንት አስረክብሻለሁ። ምን ማለት ነው? እኔ ገንዘቤ ከፍያለሁ የማሰራው ስራ ነኝ እኮ እኔም እንዳንተ በእኛ ገንዘብ እሱ ስም ታስታግሰው የዚህ ሁሉ ሰው ቀብድ እየተቀበል አላበዛኸው? የዚህ ሁሉ ሰው ቀብድ እየተቀበል እንደውም ከህግ ጋር ነው ጨርሰው። ሄሎ ሄሎ፣ ጤና ይስጥልኝ። ከትምህርት ቤት ነበር የምደውለው። የ3 ወር የወር ክፍያ ስላልተከፈለ ማክሰኞ ፈተና ላይ መቀመጥ አይችሉም። እሺ ለምን እንደሆነ አላውቅም። አንድ ችግር ሲገጥመኝ ችግሮቹ ተደራርበው ትንፋሽ ያሰጡኛል። ከጎኔ ያሉ የምላቸው መልካም ሰዎች ሁሉ ይከፉብኛል። የመከራዬ ቀን የሚያልፍ አይመስለኝ፣ ግን ይመሻል፣ ይነጋል። ነገ ሌላ ቀን ነው። አዝናነው ዶዲ፣ በአሁኑ ሰዓት ይሄንን ባልል ደስ ይለኝ ነበረ። ሁኔታህም ስለምረዳ የ4 ወር ቤት ኪራይ አልጠየቅኩም። ከነገ ዛሬም ትሰጠኛለህ ብዬ ጠበቅኩክ። አሁን ግን የቤት ኪራዩን ትቼ እልካለሁ። ከነገ ጀምሮ ቤቴ ለቀህ እንድትወጣ። እቃህን አሁን መሰብሰብ ጀምር። በአንተ ምክንያት ማንም ሰው መጥቶ እንዲጮህብኝ አልፈልግም። በነገራችን ላይ ባሎች ለጭባጭቤ መጫወት የሚያዝናናኝ ነገር እንደሌለ ታውቂያለሽ። እኔ ደግሞ እንደ ባሎች የሚያሳዝነኝ በተለይ ያንቺ ባል። ኧረ እባክሽ ምን ያሳዝን? ከአንቺ 4 ልጆች መውለዱ ነው። ኧረ እባክሽ በጣም ነው ያዘንሽው። ቢል አስተናጋጅ ቢል አምጣልኝ። ሚስት ያልተረዳች ማን ነው? እስኪ ቆም ይረዳ ይሄን ነገር። ሄሎ 4 ሺህ ብር አስገባልኝ። ለልጆች አስቤዛ እየገዛው። እሺ ቶሎ። እሺ ልጆችን ግን ትወዳቸዋለሽ? እኔ እናቱ ላይፍ ማሳለፍ ነው የምፈልገው። ልጆች ምናምን ኮተት አልፈልግም። ታዲያ ለምን ነው ለብቻቸው? አይገርምሽም? ወራሽ መስሎኝ ሀብታም ቤት ሳገኘው ልጃቸው ነበር የመሰለኝ። ለካ እንጀሬ በካርቶን ተጠቅልሎ መንገድ ዳር ተጥሎ ነው ያገኙት። ስለ ባለ ሀብቱ ወስደው አሳደጉት። ድንገት እሳቸው ሲሞቱ ወንድሞቹ ወራሽ አይደለህም ብለው በዜሮ አስወጡት። ወይ ሲያሳዝን! ምን ያሳዝናል? ይሄ ወብ ዘራሽ። በእናትሽ ተነሽ እንሂድ። ምን ነው መብራን
የልቤን አንቺ ታውቂያለሽ። ምን ነው መብርሃን በቃ ራሴን ላጠፋ ሞክርና አንዳንዴ ፈተናችን የምታበዛው ከኔ ውጪ ምንም ዘመድ የሌላቸው ልጆች ያሳዝኑኛል። ጥልዬ ኔ አንበሳ እንዴት ናችሁ? እማዬስ ጧት ነው ወጣችሁ? ምግብስ አልሰራችላችሁ? ከጧት ጀምሮ ምግብ አልበላም። ምንም አልበላችሁ? በቃ ኑ እቺን ሙዝ ብሉ እስከዛ። እሺ ኑ ግቡ ኑ። እንግዲህ ቤተሰብ እኔ ኮፒ ሊንክ ሼር አድርጉ አልላችሁም፣ ብቻ ግን ሳታዩት እንዳታልፉ ነው የምላችሁ። ይሄ የሁሉም ሰው ታሪክ ነው። ምናልባት ፊልም ነው ብላችሁ እንዳታልፉት። የእውነት ነው የምላችሁ። አሁን አብዛኛው የኢትዮጵያ ሕዝብ ያለው ችግር ይሄ ነው። ማን ይረዳናል? አሁን እኮ የሚረዳ ጠፋ እኮ። መንግስት ብትል መንግስት አይረዳ። ሚስትህ እንኳን የራስ ስጋ እንኳን አትረዳ። በዛ ላይ ኑሮ እንደ ንፋስ ነው እንትን የሚለው። እንደገና ደግሞ ይጣስቡት። አሁን እኔ ትንሽ ተሻለለት ብር ተሰጠው የሆነ ስራ ሊሰራ ነው ሲል እሷ ሳታልቅ እንደገና ደግሞ ሌላ፣ አሁንም እንደገና የትምህርት ቤት ክፍያ፣ አሁንም እንደገና ደግሞ ሌላ ምግብ፣ እናንተ መጠጥ ዝንጥ ብላ እየጠጣ እየበላ ከጓደኛ ጋር። በዛ ላይ በዚህ ኑሮ አንድ በልተን እኮ አልተቻለም እኮ እንኳን እንደዚህ። እዛ ላይ ደግሞ ወፍ ዘራሽ እየተባልን እየተሰደብን እሱ ነው እንዴ እንደዛ የሚሆነው? ከደና መወለድ አለበት እንዴ ደና ለመሆን? እሱ እኮ ራሱን ትልቅ ላይ ለመስቀል እኮ ይሰውዬ እኮ እንዳለ ጣውላ ቤት ነው ጣውላ ሆኖ የሚውለው እኮ አቧራ ባቧራ ሆኖ ነው የሚውለው። በዛ ላይ ደግሞ ደንበኞቹ እንደዛ ተሰርቶለት ደግሞ እንደገና ደግሞ ሌላ ነገር ሲጎለው ሌላ መከራ። ሳምንት ትንሽ ያስፈልጋል፣ ቫርኒሽ ያስፈልጋል፣ ቀለም ያስፈልጋል፣ ስንት ነገር ያስፈልጋል፣ ሚስማር፣ ስንት ነገር። በዛ ላይ ደግሞ የቤት ክራይ አሁን አልቀበልም በቃ ውጣልኝ ቤት። እንቅልፍ ይተኛል ሰውዬ፣ ጎበዝ ይተኛል፣ እንቅልፍ ይተኛል ሰውዬ። እኔ እኮ ባስማት ነው የምንኖረው ኢትዮጵያኖች። እንዴት ነው የምንኖረው ግን? አንዳንዴ ግን ራሴን እንትን ስለው እንደዚህ እንትን ሲለኝ ይነሳል፣ የኔም ራሱ ይመጣብኛል። እስኪ ጎበዝ የእናንተም እንዴት ናችሁ? እስኪ ኮመንት ላይ እስኪ ያሳውቁኝ። ይሄ ነገር ግን እኔ በእውነት ነው የምላችሁ፣ እምበዬ ነው ታዩታላችሁ አይደል? እምበዬ ነው የሚመጣው። ይህን ፊልም ሳየው ፊልም ነው ግን ሪል ህይወታችን ነው። አረ ዋው! በእውነት ነው የምላችሁ። እኔ በባለፈው ምናልባት ኮሜዲያን ያሲኖ ያቀረበውን አይታችሁታል አይደል? ኑሮዬን ለማሸነፍ እየታገልኩ ነው። ይህ ኑሮ ግን እስከ መቼ ነው የሚታገለው? ግን ይህ ሰውዬ አሁን መቼ ነው የሚታገለው? እስኪ ኮሜንታችሁን አስቀምጡ። ይህ ሰውዬ ራሱን እንዴት ነው መውጣት የሚችለው? እኛስ እንዴት ነው መውጣት የምንችለው? ቤተሰብ ይሄ እኮ የራሳችን ህይወት እኮ ነው። አሁን ህይወት በህይወት እንደዚህ ያላንኳኳባችኋል ቤተሰብ። እግዚአብሔር ይስጥ። ባይዘው ፊልሙ ይቀጥላል። ምናልባትም ደግሞ ይሄን ተከታትለን አመጣላችኋለሁ። ይቀጥል የምትሉ አሁንም እዛው ላይ ይቀጥል በሉ። ይቀጥል ቁጥር 2 ይቀጥል የምትሉ አሁንም ተከታታይ ያመጣላችኋለሁ። ቤተሰብ እጅግ እናመሰግናለን። ቤተሰብ እስከዚህ ድረስ ስለቆያችሁ፣ አዎ በደንብ ስላያችሁልኝ። እኔ ኮፒ ሊንክ ሼር አልላችሁም፣ ግን እዩት። የራሳችሁ ህይወት ነው። እዩት። የወንድማችሁ ህይወት ነው። የእህታችሁ ህይወት ነው። ያጎታችሁ የምናምናችሁ ህይወት ነው። በቃ የእናንተ ካልሆነ የወንድማችሁ ያጎታችሁ የምናምን ህይወት ነው። የእህት ያክስት ህይወት ነው። በቃ እዩት። የእውነት ነው የምላችሁ። ይሄ በቃ ምንም ነገር እኮ አይደለም እኮ ይሄ በቃ ምንድነው? 5 ደቂቃ 10 ደቂቃ ታይም እንዴ? ስንት ጊዜን ታሳልፈል እንዴ? ግን ወንድሜ እናመሰግናለን። ቁጥር 2ን ደግሞ ይዘን እንመጣለን። እናመሰግናለን።